በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል ዘሚያዝያ። አንድ አምላክ በሚሆን በአብና በወልድ መንፈስ ቅዱስ ስም አምነን በወረሃ ሚያዝያ 13 የሚነበብ የሊቀ መላእክት የቅዱስ ሩፋኤልን ገናንነት እንናገራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በዚያችም ዕለት በጣኒ በተባለች የሜዶን አውራጃ የምትኖር ሳራ ወለተ ራጉኤል ክፉ ጋኔን ተቆራኝቷት 7 ወንዶችን አግብታ አንድ ሴትና ወንድ ልማድ ገና ሳይቀርቧት የክፉ ጋኔን ባሎቿን ገድሏቸዋልና የአባቷ አማቾች እነሆ 7 ወንዶች አገቡሽ፣ ከነርሱም አንዱ እንኳን አልተረፉም። ስለ ባሎችሽ እንግዲህ ተስፋችን ምንድን ነው? ባሎችሽ እየታነቁ እንዳለቁ አታውቂምን? እነርሱ እንደሞቱ አንቺም ከእነርሱ ጋር ጥፊ፣ ወንድም ሴትም ልጅም ቢሆን ካንቺ እስከ ዘላለም አናገኝምና እያሉ ተገዳደሯት ነበር። ሳራ ወለተ ራጉኤልም ይህንን በሰማች ጊዜ እጅግ አዝና እስክትታነቅ ደረሰች። ይህን ባደርግ ለአባቴና ለእናቴም አንድ ነኝና ለአባቴ ማፈሪያ ሆነዋለሁ፣ ሽምግልናውም በሐዘን ተመልቶ ወደ መቃብር ይወርዳል ስትል አሰበች። በቤቷ መስኮትም ሆና ወደ እግዚአብሔር አቤቱ ፈጣሪ እግዚአብሔር ሆይ ቅዱስ ገናንነትን ይመስገን፣ ለዘላለምም ስም ብሩክ ይሁን። ስራ ሁሉ ድንቅ ነው። አቤቱ አሁንም ሰውነቴን ላንተ ሰጠው፣ እንግዲህ ሽሙጥን እንዳልሰማ ከዚህ ዓለም አሰናብተኝ አለች። ዳግመኛም የእግዚአብሔርን ድንቅ ስራ እያሰበች አንገቷን ሰብራ ራሷን ዝቅ አድርጋ ይቺ ሳራ ወለተ ራጉኤል አቤቱ በተቻለኝ ሁሉ ከኃጢአት መታቀቤን አንተ ታውቃለህ። በተማረክንበት ስፍራ የወላጆቼን ስም የኔን ስም ቢሆን አላስነወርኩም። ለአባቴና ለእናቴም አንድ ነኝ። እንዲህም እታጭለት የለም፣ የሚቀርበኝ ወንድ የለም። 7ቱን ባሎቼ እየተራ ሞተውብኛል። ስለምን እኖራለሁ? ትገድለኝ ዘንድ ካልወደድክስ በርኅራኄ አስበኝ እያለች ጸለየች። ሳራ ወለተ ራጉኤል እንዲህ ባለችበት አስቀድመን እንደነገርናችሁ እምነቱ በአምላኩ እግዚአብሔር ላይ ያደረገ ደግ አባት ጦቢትን ባለበት ሆኖ በጸለዩ ጊዜ የተቸገሩትን የሚረዳ የስደተኞችንም ተስፋ እግዚአብሔር የሁሉ የልብ ሐዘን ተመለከተ። በሊቀ መላእክት ቅዱስ ሩፋኤል አማላጅነትም ጸሎታቸውን ሰማ። ከጦቢትም ዓይኑን የጋረደ ውርነትን ሳራ ወለተ ራጉኤል ሚስት ትሆነው ዘንድ ለጦቢት ልጅ ለጦቢያ በመስጠት ይፈውሳቸው ዘንድ ክፉ እርጉም ጋኔን አስማንዲዮስም ያሳድደው እግዚአብሔር ቅዱስ ሩፋኤልን ላከው። በእነዚያ ወራትም ጦቢት ተመልሶ ወደ ቤቱ ገባ። ሜዶናዊት በሆነች ሬጌስ በሚኖር በጋባኤል ብር አሰበ። ይህንንም የጦቢት ታሪኩ መጀመሪያ በተጻፈበት መጋቢት ውስጥ አስቀድመን ነግረናችኋል። እነሆ እግዚአብሔርን የሚፈራ ጦቢት ሳያልሞት በሕይወት እያለ ሁሉ ልንገረው አለ። ጠርቶም ልጄ ሆይ በሞት ጊዜ አደራ ከወገኖቼ ጋር ቀበረኝ፣ ከእናትህንም ዘመንም ሁሉ አታሳዝናት፣ አክብራት፣ የምትሻውንም ሁሉ አድርግላት። ጽኑ የሆነ ሕመምም አለባትና አስበ እንደሚገባ ጠብቃት፣ ታዘዛትም። በሞተችም ጊዜ ከኔ ጋር በአንድ መቃብር ትቅበራት። ልጄ ሆይ በሕይወት ዘመን ሁሉ አምላክ እግዚአብሔርን አስበው፣ ትእዛዙንም ችላ አትበል። በሕይወት ዘመን ሁሉ እውነተኛ ሁን፣ የበደል ጎዳናን አትከተል። እውነትን ብትፈጽም በሰራኸው ስራ ጎዳና ትቃናልሃለች፣ እውነትም ለሚከተሏት ሁሉ ትጠቅማቸዋለች። ከገንዘብህም መጽወት በዓይንም አትሳሳ። እግዚአብሔር ፊቱን እንዳይመልስብህ በምትመጸውተው ጊዜ ፊትን ከድሃው አታዙር። በምትችለው ሁሉ ጥቂትም ቢሆን መጽውት። ምጽዋት በችግር ጊዜ ከሞት ታድናለችና ወደ ጨለማም አትጥልም። በልዑል እግዚአብሔር ፊት ለሚፈጽማት ሁሉ መልካም ናትና። ልጅ ሆይ ሚስትህን ከወገኖቻችን ዘንድ ታገባ ዘንድ አደራ እልክሃለሁ። እኛ ከሰማያዊት
ዓለም የተዘጋጁ የአበው አብርሃምና የይስሐቅ የያዕቆብም ዘሮች ነንና ልጄ ሆይ እሊህ አባቶቻችን ከወገኖቻቸው ሚስቶቻቸውን አገቡ፣ በልጆቻቸውን በዘራቸው ሁሉ ተባረኩ፣ ቃል የገባላቸውን የተስፋይቱን ምድርም ወረሱ። የምወድ ልጄ ሆይ ልብህን ከሕዝብ ልጆች አታርቅ። ሁከት ባለበት በዚያ ችግርና መከራ አለና ከሁከት ሁሉ ራቅ። ላገለገለህም ሰው ስጠው እንጂ ደሞዙም በአንተ ዘንድ አይደር። ልጄ ሆይ አስተውል፣ በስራ ሁሉ ብልህ ሁን። በእግዚአብሔር ከተገዛ በረከት የበዛ ይሆናል። በራስም ላይ የምትጠላውን በሌላም ላይ በማንም ቢሆን አታደርግ። ለምስክርህም ብለ ወይን ጠጅን አትጠጣ፣ ከሚሰክሩትም ጋራ በስራ ሁሉ አትምሰል። ምክርን ሻ፣ ከጠቢባን ጋራ ተማከር። የምትጠቅም ምክርን ችላ አትበል። እግዚአብሔርን ሁል ጊዜ አመስግነው፣ መንገድህ ሁሉ የቀና ይሆን ዘንድም ወደ እርሱ ጸልይ። ከእግዚአብሔር ያልሆነ አሕዛብ የሚመክሩት ሁሉ ከንቱ ነውና፣ መልካም ነገሮችን ሁሉ የሚሰጥ እግዚአብሔር ነው፣ ያልወደደውን ያወርዳል። ልጄ ሆይ ትእዛዜን አስተውለው እንጂ ከልብ አይጥፋ። አሁንም በሜዶናዊቷ ጋቢስ በሚኖር በግብርያስ ልጅ በገባኤል ዘንድ ስለ አስቀመጥኩት 10 ሚዛን የብር መክሊቶች እነግርሃለሁና ልጄ ሆይ ስለ ችግር አታስብ። ኃጢአትን ሁሉ ትተ እግዚአብሔርን ደስ የሚያሰኘውን ብቻ በፊቱ ብትፈጽም ካንተ ነዳያንን ሳይቀሩ ብዙ በረከትን ያገኛሉ አለው። ጦቢያም አባቱ ጦቢትን ያዘዝኸኝን ሁሉ እፈጽማለሁ፣ ምክርህንም እቀበላለሁ። ነገር ግን አንተ ገባኤል የምትለውን እኔን አላውቀውምና ብሩን መቀበል እንዴት እችላለሁ አለው። ያን ጊዜም ብልህና አስተዋይ የሆነ ጦቢት ለልጁ ጦቢያ ልጄ ጦቢያ የማምነው የልቤ ቀራቢ ወዳልኩ ደግ ሰው ገባኤል ዘንድ ትሄዳለህ። ነገር ግን ካንተ ጋራ የሚሄድ ሰው ፈልግ እንጂ የምትሄደው ብቻህን አይደለም። በሕይወት እያለው እኔ ዋጋውን እስከፍለዋለሁ። በገባኤል ዘንድም ያኖርኩት ብር ትወስድ ዘንድም ከእርሱ ጋር ሄደ በሰላም ትመለሳለ። ዘወትር እግዚአብሔር ከኛ ጋር ነውና ብሎ ነገረው። ምልክቱንም ጽፎ ሰጠው። ለአባቱ የሚታዘዝ ጦቢያም ወደ ሜዶያን አውራጃ ጋቢስ ከእርሱ ጋር የሚሄድ ሰው ይፈልግ ዘንድ ወጣ። ወዲያና ወዲህ የዞረም ፈለገ። በልዑል እግዚአብሔር ፈቃድም ሊቀ መላእክት ቅዱስ ሩፋኤልን የደግ ሰው ጦቢትና የደጓ ሴት እድና ሀሳብ እንዲፈጸምላቸው ክፉ ጋኔን አስማንዲዮስም ያጠፋው ዘንድ ተጓዥ ሰው መስሎ ተገለጸለት። ይህ የተባረከ ልጅም ጦቢያም እጅ ከነሳው በኋላ ወደ ሜዶን አውራጃ ጋቢስ ከኔ ጋር ልትሄድ ትፈቅዳለህን? አለው። መንገደኛው መስሎ የተገለጸለት ቅዱስ ሩፋኤልም አዎ ካንተ ጋር እሄዳለሁ፣ ጎዳናውንም አውቀዋለሁ አለው። ጦቢያም ለአባቴ እስክነግረው እዚህ ቆየኝ አለው። ቅዱስ ሩፋኤልም ሂድ እንዳትዘገይ አለው። ጦቢያም እየሮጠ ሄደ። ለአባቱ ከኔ ጋር የሚሄድ ሰው እነሆ አግኝቻለሁ አለው። እግዚአብሔርንም የሚፈራ ደግ አባት ጦቢያ ከእነማን ወገን እንደሆነ ካንተ ጋር ቢሄድ መፍቀዱን እረዳ ዘንድ እስኪ ወደ እኔ አምጣው አለው። ይህ የተባረከ ልጅ ጦቢያ በጎዳና መሃል ያገኘውን ቅዱስ ሩፋኤል ጠራው። ነገር ግን ጦቢያ መንገደኛ መስሎ የተገለጸለትን መልአክ እግዚአብሔር ቅዱስ ሩፋኤል እንደሆነ አላወቀም ነበር። እግዚአብሔር ወደሚፈራ አባቱ ጦቢት ዘንድም ወሰደው። የአምላክ አቃቤነቱ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በእኛ በሕዝበ ክርስቲያን ላይ በአማላጅነቱ የምንተማመን ወዳጆቹን ከክፋት አለቆች ይጠብቀን፣ ከክርክርም ተንኮል ይሰውረን ለዘላለሙ አሜን። ተአምር ጸሎቱና በረከቱ ከሁላችን ጋር ይሁንና ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ነው። የተወደዳችሁ ክርስቲያን ሆይ በእግዚአብሔር መንበረ ስብሐት ፊት የሚቆም ሊቀ መላእክት ቅዱስ ሩፋኤል ለአትሮንስ ማርያም ቅርብ በሆነች አምባ በተባለች አምሃራ
ሳይንት ውስጥ ያደረገውን እናሰማችሁ ዘንድ ልብ በሉ። የዚች ሀገር ሰው በበረሃ ውስጥ ቤተ ክርስቲያንን ያንጹ ዘንድ መንፈስ ቅዱስን ኃይል ተነሱ። ለቤተ ክርስቲያን የሚሆኑ እንጨቶችንም ሰብስበው እግዚአብሔር እየረዳቸው የቅዱስ ቤተ ክርስቲያንን ስራ ጀመሩ። በአንድ ዕለትም የቤተ ክርስቲያኗን ምሰሶ ሲያቆሙ አንዲት አምድ ቁመቷ አጭር ሆነባቸው። እጥረቷም ከሌሎች አምድ ይልቅ 2 ክንድ ነበር። የዚያች እጥረት አይተው ከከበረ መልአክ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን አጸድ ውስጥ ጥለዋት ሁሉም ወደ የቤታቸው ሄዱ። በማግስቱም ተሰብስበው መጥተው በእርሷ ፈንታ የሚያቆሙት ሌላ እንጨት ፈለጉ። ይቺ እንጨትም ከጣሉበት ስፍራ አንስተው ዳግመኛ በተመለከቷት ጊዜ ግን አናጺዎች ሁላቸው ስለ እርሷ ተደነቁ። ይቺ እጽ ከቀድሞ ቁመቷ ላይ በዚያች ሌሊት ብቻ 4 ክንድ ጨምራ አድራ አግኝተዋታልና። ይህም ተአምር አይተውም በልዑል እግዚአብሔር ፈቃድ ከገናናው ክቡር ሊቀ መላእክት ቅዱስ ሩፋኤል የታምሩ ገናነት የተነሳም በዚያ የነበሩት ሕዝብ ሁሉ ፈጽመው ተደነቁ። ይህንንም ተአምር አይተው እጅግ ተደሰቱ። ከቀድሞ ጀምሮ በቅዱሳኑ ላይ አድሮ ድንቅ ስራ የሚሰራ እግዚአብሔርን ድንቅ ነው ተባባሉ። ያቺንም እጽ ጠርበው በስፍራ ተከሏል። ታላቅ አምድም ሆነች። በከበረ ሊቀ መላእክት ቅዱስ ሩፋኤል የተአምሩ ገናንነትም ከዚያች እጽ አምድ ተቆርጦ የተረፈው እስከዛሬ ድረስ ብዙ ድውያንን ይፈውሳል። በየጊዜውም የሚያደርገው ድንቅ ስራ የበዛለት የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ አማላጅነቱ ከሚታመኑት ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን።